نعم لكن لا صار شدي بدك كب زباله هيك انا بحط قوه لما انت زي ما ذلك على التليفون ساعتين اوكي احكي عن على التليفون كم ضبط اوكي እና ያንን እንደዛ ነው እንጂ አሁንም ጥያቄ አይሚ ጋር ከሄደ አሁንም ሌላ ኩሽታ ነው የማላረቅ የምትራራቁበት መንገድ እያሰፋችሁ ለጥላት በር እየከፈታችሁ ነው። መጀመሪያ ጥያቄ መሆን አለበት ልጁ ጋር ነው። ስለ ልጁ የሚያስከፋ ከሆነ ከዛ መቀጠል ነውና ጨርሻለሁ። ስራ ላይ ነኝ። ካጠፋው በጣም ይቅርታ። እና አይሚ የወሰነችው ውሳኔ ሌላ ሬሱ ተለያየና እኔ አንድ ነገር ማለት ከይቅርታ ሌላ ይቅርብሽ፣ አትዩ ይቅርብሽ። እሺ አላይ ዛሬ ምንም ያስተምርሽ ምንም የምታዳምጩ ምንም ቁም ነገር ያለው ነገር ስለሌለ ይቅርብሽ። አዎ እኔም ትቼ ነው የወጣሁት። ዛሬ ተለቋል። ይቅርብሽ። ተለያየን ምናምን ያ ምኑ ታዳምጫዋለሽ? እውነትሽን ያስጠላል። አትግቢ፣ ይቅርብሽ። ፍፄም ደግሞ የመጣበት ትናንትና ያስተላለፍነው ነገር ነው ይዞት የመጣው። እሱ ቁጭ አድርጎ ነው ያመጣው። ኦኬ ትናንትና ኦዲየንስ ያዘነበት ለምን እንትን እንዳሉት በዛኛ ነው የመጣው። ሲቀጥል ደግሞ ያው ሃይሚ የመጣችበት በቃ እኔና እሱ ካም በኋላ ካሱ ከብሩኬና ሃይሚዬ እንደሚለያዩ ማንንም ጓደኞቻቸው እንደማያስቸግሩ ነው የተናገረችው። እንግዲህ ሊለያዩ ከሆነ እግዚአብሔር መሀላቸው ይግባ። ምንም ማድረግ አንችልም። ኦዲየንስ ክብር የላቸው። ኦዲየንስ እዚህ ጋር ከስራ እየተቃጠለ በእነሱ የሁሉ የሚጮኸው ከአስሩ ጋር የሁሉ የሚባለው እነሱ አንድ እንዲሆኑ አይደል እንዴ? ለእነሱ ብሎ እኮ ነው የሁሉ ምን ነው ማናችን ነው እዚህ ጋር እኮ ደርቶን አይደለም 24 ሰዓት ቲክታክ የምንቀመጠው ለነሱ አንድ ሆኖ እንዲመጡ መሀላቸው የሚገቡት ከነሱ ላይ እንዲሆኑ። አይ እኔ ማለት የምፈልገው ማለት ነው ከቅርታ ጋር ትላንትና ያኔ እሱ በቃ ነገር እንዳይባባስ ይሆናል ትቶ ማለት ይወጣው። እሷም አንድ ስትለው ወይ እሱም አንድ ሲላት ሁለቱም ወይ ነገር እንትን እንዳይሉት ብሎ ይሆናል ወይ ነገሩን ትንሽ ላብርድ ብሎ ይሆናል በዛ ይወጣው። እንደገናም ደግሞ እግዚአብሔርን እኔ ያኔ ትክክለኛውን ነገር ብነግር እግዚአብሔርን እሱ ይቅርታ ጠይቃለሁ ብሎ እንደዚህ እንትን ብሎ ሄዶ ያኛው ልጅ ነው ግብ ሲፈጥር በቃ እንትን ብሎ እንትን ያለው እንጂ እኔ እንጃ በዛም ያኔ። እሺ ቆዩ እኔ የምላችሁ አሁን ይቅርታ ምናምን አትበለው። በቃ ይቅር ተለያየን አሉ በቃ ዝም በለው። እስከ ታርቆ እስከሚመጡ ዝም በለው። ሁሉም ባንዴነት ነው እንጂ ሃይሚና ብሩክ መቼም የማይለያዩም። ጥላትን መቼም ዝም ብላችሁ አታለያዩ። ይቅርታ ብሎ መጣ ማን ጥፋት ማን እንደሆነ መሀል ላይ አላህ ነው የሚያውቀው። ዝም ብለን ሁላችን ሆነ በቃ ዛሬ ልጁ ገባ ለካንቺ የተሽም ሌላ እዚህ ቦታ ደግሞ ልጁ ላይፍ ላይ ገብቶ ነበር እኮ አይተሽዋል እንዴ? ኧረ እኔ አልገባውም አላየውም። ምን አለ ላይፍ ላይ ገብቶ ነበር አልሆነ አልሄድኩም እና አንዳንድ የሃይሚ ደጋፊዎቹ በርታ ሃይሚ አደራ እያሉ እዛ እየሄዱ በኮሜንት ሃይሚ ጠብቃት ለሃይሚ ድሮታል ለሱ ሃይሚ ለሱ ድሮታል። ዝም በያቸው እኛ ብቻ ሳንከፋፈል አጣባጭ ሁሉ ሾካካው እሺ እኔ እኮ ቅድም እኮ አልሰማሁም ምንም ነገር ተከፋፈሉ እንጂ ምን አለ እነሱ አይደል እንዴ እንዲከፋፈሉ የሚያደርጓቸው አረ ብሎ ያውቁኛል እንኳን ማይጂ አውቄ ቢሆን በቢያስገባኝ ልክ ነበር የምነግረው። ውዶቼ ምን ብሎ ነው? እኔ እኮ ቅድም እኮ አልሰማሁም ምንም ስራ ላይ ስለነበርኩ ምንም እንትን እያለ እኔ አልሄድኩም አላወቅኩም። እኔ የሄዱት ልጆች ናቸው ተናዶ የሚያወሩት ነበረው። ለነገሩ ውዶቼ መግቢያ ገስት እየላካችሁ ነው። ልንወጣ ነው። በስልኬም ቻርጅ ጨርሰዋል። በኋላ ተመልሰን እንገባለን። የሁንኛው ሳይሆን የዛ 2 ወሩን ጊዜ አልፈዋል። ከዛ የበለጠ አይደለም አሁን የተፈጠረው ነገር ማለት ነው። አሁን እኮ እግዚአብሔር እኔ በጸሎት አስቡላችሁ እኔ ሁላችንም ተለያየን። ያው እኮ ቀላል ነው እኮ ከባድ ነገር እኮ አይደለም እኮ ቀላል ነው። በጣም ሲምብል ነገር ነው። ጭራሽ መለያየት መኮራረፍ ራሱ የማይመጣ ነገር እኮ ነው። የማይመጣው ነገር ነው ግን የሆነ ትንሽ ምንም ነገር ህይወት
አውርታ በአንድ ቀን የሚጨረስ ነገር እስከዚህ ድረስ ማሄዳችሁ ራሱ ይገርመኛል። እንግዲህ ምን እንደሆነ መጨረሻው እናየዋለን። እንኳን ተለያየን አይሰለቻቸውም እንዴ? ማን ነው እንደሚለው ደግሞ? ወይኔ መድኃኒዓለም እኛ ነን ያመመን፣ እነሱም አይሰለቻቸውም። አይደብራቸው። አንዳንድ ሰው ደግሞ ምንድነው ሌላ ግን እኔ ቲክታኬ እንደማጠፋ አትጠራጠሪ። በእነሱ መሀል ክፍተት ቢመጣ ቲክታኬ ነው ማጠፋ። ኧረ አጥፊ። እኔ ራሴ አልፈለግም። እኔም ማንኛውም ቦታ ላይ ጌታን አጠፋዋለሁ። በምን ታጠፋለሽ ሚሚዬ? ምን ይሰራልኛል? እኔ በየሱስ ተይ እባክሽ ራሳቸው ጉዳይ አይደብራቸው። እነሱ ሌላ ማንን ልከታተልበት ነው? እኔ እኮ የከፈትኩት እኮ የእነሱ ቤት እኮ ነው። ሁሉም ነገር ከእነሱ ሌላ ማንን እንዳለ አይሆንም። እንዴ በሰው ለጠላት አሳልፈው የሚሰጡት ራሳቸው ናቸው፣ ማንም አይደለም። ራሳቸው ናቸው። ምን ራሳቸው ልጅ አይደለም። 18 ዓመት ማለት 18 ዓመት ያኔ ራሳቸው ተግባብተው ማንም የሚያስፈልግ ነገር እኮ የለም። በዚህ መሀል ሁለቱ የሚፈቱት ነገር ነው። ምንድነው ይሄን አክል የምታካብዱት? አከለ መቶ ቆይ እኔ የሚገርም ነገር መጀመሪያ ጀምሮ ይሄ ነገር ሶሻል ሚዲያ ላይ መምጣትም የለበት። ቀጥታ በካሜራ ጀርባ ያየች ነገር ሁሉ አሳይታ ይሄ ምንድነው? ይሄ ሰምቻለሁ ምን ማለት ነው? እሱ ካደረገ ያምናል፣ ካላደረገ ያላደረገም። በቃ ያ ሰው አምና እስከዛ ድረስ እርምጃ መውሰድ ትክክል ብዬ አላምንም። እኔ አይማታቅ ነገር ትክክል አላረጋገጠችም ጭራሽ ማለት ነው እኮ አሳየኝ እኮ እያለ ማለት እሷ ላይ እንደዚህ አይደለም። እሷ ላይ መፍረድ አትችይም። ስርዓት ያዙ። የምትወጂው ሰው የሆነ ምክንያት ስትሰሚበት ራሴ ቦን ብለሽ አስቢ። አሁን ለምሳሌ የራስሽ ፍቅረኛው እንበልሽና ምን ሆናችሁ እኔ ላጣላችሁ ፈልጌ አሁን ሹሺ ስልሽ በቃ ሁሉም ነገር የተለወጠበት ሁሉም ነገር ማድረግ የምትችይበት ጊዜ ነው። አልሆነ ነገር ማድረግ እችላለሁ። በአሁኑ ጊዜ እኮ ምንም ከኔ ምሽሽ ጓደኛሽ ነኝ፣ የሁለታችሁ ሚስጥር አውቃለሁ ወይ ዝም ብዬ አንቺ ለማጣላት ፈልጌ ማንኛው ነገር ማከናበር እችላለሁ። ያ ነገር አምጥቼ አሳየሁሽ ለአንቺ አይደለም። ቆይ ለእሷ ልመልስላት፣ ሌላ አንዴ ልመልስላት። አሁን ማለት ምንም እንትን ሳይኖራት ብላ ያ ነገር ስሰጥሽ አንቺ አምነሽ ፍቅረኛሽን ትከተዋለሽ ወይ እኔን ትሰምኛለሽ ወይ እሱን? ለምን ትክክለኛ የሆነ ነገር ነው አምጥቼ የምሰጥሽ። እዚህ ጋር ጓደኛሽ ላይ ምንም ነገር የለበትም። ግን እኔ ደግሞ እናንተ ለማጣላት ያደረኩት ነገር አለ። እኔ ቦን ብለሽ አንዴ ሴት ናት፣ ሃይሚዬ ላይ መፍረድ አንችልም። ብሩኬ ደግሞ መጠየቅ አለበት። ማንንም ጠንቅቆ ያውቀዋል። ስርዓት ያዙ። ስርዓት ያዙ። እንዴት ነው የምታውቀው? እሷ ያዘችው እራሷ ታውቃለች። እራሷ የምታውቅ ኧረ በደንብ ነው የምታወቁ ማለት ነው። የሚያዝ ምንም የለም፣ የሚያዝም ነገርም የለም እንዴ የሚያዝም ነገር ስሚ ከብሩኬ ይልቅ ሃይሚን አታውቁትም። ከሃይሚ ይልቅ ብሩኬን አታውቁትም። ሃይሚ አብሮ ያለው አብሮ የሚበሉት አብሮ የሚጠጡት ናቸው። ለመኝታ ብቻ የሚለያዩት ነው። ከሷ በላይ እናውቃለን ብላችሁ ለሰው ልጅ ፍጹም ሆናችሁ አትማሉ። እንደዚህ ነው አትበሉ። በቃ እስከ መጨረሻ ይዩት። ይሄን ነው እኔ በልጆቻችን ላይ አትፍረዱ። ስሙ በቃ ተለያዩ መጡም አልመጡም እስከ መጨረሻ ይዩት። ፍጹም ሆናችሁ እንዳትማሉ። እንዴት አንቺ የገዛሽውን ወንድምሽን ታውቂያለሽ? እንዴት ለሰው ልጅ ፍጹም ሆናችሁ ትምላላችሁ? ለሰው ልጅ ፍጹም ሆናችሁ እንትን ትላላችሁ? እንደዚህ አይደለም። ከመጀመሪያው ጀምሮ እኮ ስለምናውቀው እኮ ነው። ከመጀመሪያው ከሀሁዱ ገና እንትን ሳይሉ እኔ አሁን ማለት ነው እኔ የምላችሁ ስለ ራሳችን ነው እያልኩት ያለሁት። ስለ ራሳችን ራሱ መማል የለባችሁም ነው። በቃ እስከ መጨረሻ እዩት ነው።
እስከ መጨረሻ ይውጥ። አትማሉ፣ እንትን አትበሉ ምናምን ገዝታ አትላኩን እንወጣ ጌታን ስልኬን ይዘጋል። አዎ ስለዚህ አታውሩ በቃ ዱአ አድርጉ፣ ጸሎት አድርጉ። ትወዳላችሁ አይደል? የሁለታችን አንድነት ትፈልጋላችሁ። ዱአ አድርጉ። ቪዲዮ የለም ምን የለም። ምሽቱስ እንዴት ነው የሚመርሸው? ጌታን በጣም ነው የሚደብረው። እግዚአብሔርን ዱአ አድርጉ። አይዟችሁ። ለማንኛውም አንድ በጣም የሚያስጠላል። እኔ እነሱ የሁለቱ ቪዲዮ ከሌለ በጣም ያስጠላኝ። እኔ የማንን ማለት ሚሚ ገልብጠሽ ውጪ፣ በቃ ገልብጠሽ ውጪ። አሁን ልወጣ። ስልኬ ቻርጅ የለውም። ጌታን ቻርጅ የለውም። በቃ ደህና አምሹ። በኋላ እንገናኛለን። አሁን እኮ 8 ሰዓት ከምናምን ሆኗል። 7 ሰዓት ከምናምን ሆኗል። 6 ሰዓት ከምናምን። አታውሩ እንደዚህ ነው ማለት አልፈልግም እኔ። አታውሩ በቃ ሌላ ደህና አምሹ። በኋላ ሰሚራን አግኝተሻታል? ሌላ አግኝቻታለሁ። አልተሻላትም? ደህና ናት።